ኢቲቪ 57 ከኢትዮጵያ ቴሌቪዥን የሰዓቱ የዜና መርሃ ግብራችን ተጀምሯል። በሶስት ምዕራፎች የተከፈለውን የሰዓቱን ዜናዎች ይዘን ቀርበናል። ሁሌም መርጣችሁ ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናውን እናስቀድማለን። ኢትዮጵያ የዓለም ንግድ ድርጅት አባል የመሆን ጉዞዋ ወሳኝ ምዕራፍ ላይ ደርሷል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ግብፅና ተላላኪዎቿ ህወሓትና ሻዕቢያ የሚመሩትን የተልዕኮ ጦርነት አንዋጋም በማለት ወደ ሰላም ስምምነት መምጣታቸውን የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች ገለጹ። አሜሪካ ነዳጅ የጫነች የቬንዙዌላን መርከብ መያዟን አስታወቀች። ከኢትዮጵያ ቴሌቪዥን ከዜናዎቹ ጋር ሰለሞን መልሳን ነኝ። አብራችሁን ቆዩ። በገናና ታሪካችን ላይ የዘመን ስልጣኔ እየዋጀን ህብረ ብሔራዊነትን ከኢትዮጵያ አንድነት እያጋመድን ከፈተና አሻግረን እድል እያሳየን ለእድገት ልህቀት ለሁለንተናዊ ብልጽግና በአራቱም አቅጣጫ በሁሉም ማዕዘን የኢትዮጵያን ከፍታ እናበስራለን። የኢትዮጵያ ቴሌቪዥን ለኢትዮጵያ ልዕልና። የኢትዮጵያ ቴሌቪዥን ለኢትዮጵያ ልዕልና። ወደ ቀዳሚው ዜናችን እናልፋለን። ኢትዮጵያ የዓለም ንግድ ድርጅት አባል የመሆን ጉዞ ወሳኝ ምዕራፍ ላይ ደርሷል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። በንግድና ቀጠናዊ ትስስር ሚኒስቴር አዘጋጅነት ኢትዮጵያን በንግድ በማሳሰር ወደ ላቀ ደረጃ ማሸጋገር በሚል መሪ ሀሳብ ሀገር አቀፍ መድረክ ተካሂዷል። ሪፖርተራችን አሸናፊ እንዳለ ዝርዝር አለው። ከ160 በላይ ሀገራትን የያዘው የዓለም የንግድ ድርጅት 96 በመቶ የሚሆነው የዓለም ንግድን ይዘውራል። ይህንን ድርጅት ለመቀላቀል ሀገራት በተለያዩ ጊዜያት ጥያቄዎችን ያቀርባሉ። ነገር ግን ሂደቱ ፈታኝና አድካሚ ነው። የአባልነት ጥያቄዋ ከጫፍ የደረሰው ኢትዮጵያ የሄደችበት ርቀትና ቀጣይ ጉዞዋን የተመለከተ ሀገራዊ መድረክ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት ተካሂዷል። ኢትዮጵያ የበርካታ ዓለም አቀፍ ተቋማት መስራችና ግንባር ቀደም ተዋናይ ብትሆንም ለዓለም አቀፍ የንግድ ውህደት ተቋማትና አሰራሮች ባይተዋር ሆና ቆይታለች ያሉት ምክትል ጠቅላይ ሚኒስትሩ በለውጡ ማግስት ይህ ሁኔታ ተቀይሯል ብለዋል። ኢትዮጵያ ለዓለም ንግድ ድርጅት ላቀረበችው የአባልነት ማመልከቻ ማነቆ የነበሩ ጉዳዮች ነበሩ። ነገር ግን በአገር አቀፍ የኢኮኖሚ ሪፎርማችን የሀገራችንን ውስጣዊ የኢኮኖሚ ማነቆዎች ለመፍታት ብለን በወሰድናቸው የሀገር በቀል የኢኮኖሚ ማሻሻያዎች ምክንያት ብዙዎቹን ተስተካክለዋል። በዚህ ምክንያት ኢትዮጵያ ዳግም ወደ ጄኔቫ የድርድር መድረክ ተመልሳለች። ሀገራችን የዓለም የንግድ ድርጅት አባል የመሆን ህልሟን እውን ለማድረግ ባደረገችው ጽናት የተሞላበት ጉዞና የድርድር ሂደት እነሆ ወሳኝ ምዕራፍ ላይ ደርሳለች። ብሔራዊ የቴክኒክና የድርድር ኮሚቴ በአዲስ መልክ መደራጀቱ ሂደቱ የኢትዮጵያን ጥቅም ባስጠበቀ መልኩ እንዲከወን አስችሏልም ሲሉ ተናግረዋል። ኢትዮጵያ ወደ ዓለም አቀፍ የንግድ ድርጅት ለመቀላቀል ያደረገችው ጥረት 2 አስርት ዓመታትን የተሻገረ ቢሆንም ባሳለፍናቸው 7 ወራት ጊዜ ውስጥ ባካሄድናቸው 5ኛውና 6ኛው የሥራ ቡድን ስብሰባዎች የተመዘገቡ ውጤቶች የመፈጸም ውስጣዊ አቅማችንን በጉልህ ያሳዩ ናቸው። በተለይም በ6ኛው የሥራ ቡድን ስብሰባ ላይ የኢትዮጵያ የእስካሁኑ የሥራ ቡድን ስብሰባ ሪፖርት ረቂቅ የሥራ ቡድን ሪፖርት በመደረጉ ሂደቱን አንድ እርምጃ ከፍ አድርጎታል። ይሄም የባለብዙ ወገን የድርድር ምዕራፍ መቋጫ ላይ እየደረስን መሆናችንን ያሳያል። ኢትዮጵያ በተከተለችው የማክሮ ኢኮኖሚ ማሻሻያና በርካታ ሪፎርሞች በዓለም አቀፍ የንግድ እንቅስቃሴዎች ውስጥ ያላትን ተሰሚነት ከፍ ስለማድረጉም ምክትል ጠቅላይ ሚኒስትሩ አንስተዋል። በዚህ ድርድር ሂደት ውስጥ የሀገራችንን ኢኮኖሚያዊ ጥቅም ለማስጠበቅና አዳጊ ኢንዱስትሪዎቻችንን አሉታዊ ተጽዕኖ እንዳይደርስባቸው በትኩረት እየተሰራ ይገኛል። ሀገራችን የዓለም ንግድ ድርጅት የአባልነት ድርድሯን እጅግ ባጠረ ጊዜ ለማጠናቀቅ በብርቱ ጥረትና ተቋማዊ ቅንጅት እየተሰራ ይገኛል። የኢፌዴሪ መንግስትም ይህ እቅድ እውን እንዲሆን የቅርብ ክትትል ድጋፍና አስፈላጊውን አመራር የሚሰጥ መሆኑን ለማሳወቅ እና ለማረጋገጥ እወዳለሁ።
ኢትዮጵያን በ2026 የዓለም የንግድ ድርጅት አባል ማድረግ የሚያስችሉ እርምጃ ቀያሪ ስራዎችን ሰርተናል ያሉት ደግሞ የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ ናቸው። ኢትዮጵያ የምታካሄደው የባለብዙ ወገን የሥራ ቡድን ስብሰባ 56 አባል ሀገራት ያሉ ሲሆን ከነዚህ መካከል 22ቱ ከኢትዮጵያ ጋር የሁለትዮሽ የገበያ ዕድል ድርድር ለማድረግ ፍላጎታቸውን ገልጸው ነበር። በዚሁ መሰረት ባካሄድናቸው የሁለትዮሽ ውይይቶች ከ5 ሀገራት ጋር አጥጋቢ ድርድር በማድረጋችን ድርድሩን ያቋረጡ ሲሆን ከ17ቱ ሀገራት ጋር ድርድሩን በመቀጠል እነሆ ከ4 ሀገራት ማለትም ከቱርኪዬ፣ አርጀንቲና፣ ቻይና እና የራሻ ፌዴሬሽን ጋር የሁለትዮሽ የገበያ ዕድል ስምምነቶች ተፈራርመናል። ከሌሎች 6 ሀገራት ጋር የድርድር ሂደቱን በቴክኒክ ደረጃ ለመቋጨት ከጫፍ የደረስን ሲሆን ከቀሪዎቹ ጋር በተለያየ ደረጃ ላይ እንገኛለን። በዚህ አጋጣሚ እነዚህ ሀገራት ላደረጉት ትብብርና ፈጣን ምላሽ በፌዴሪ ብሔራዊ ድርድር ኮሚቴና በንግድና ቀጠናዊ ትስስር ሚኒስቴር ስም ምስጋና እንዳቀርብ ይፈቀድልኝ። ኢትዮጵያ በድርድሩ ሂደት ከ1050 በላይ ጥያቄዎች ከአባል ሀገራት እንደቀረቡላትና ሁሉም በአጥጋቢ ሁኔታ ስለመመለሳቸው በመድረኩ ተነስቷል። ግብጽና ተላላኪዎቿ ህወሓትና ሻዕቢያ የሚመሩትን የተልእኮ ጦርነት አንዋጋም በማለት ወደ ሰላም ስምምነት መምጣታቸውን የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች ገለጹ። የአማራ ክልል ህዝብ ከዚህ በላይ ጦርነት እያደረሰ ያለውን ችግር መሸከም ስለማይችል አሁንም ድረስ የታጠቁ አካላት የሰላም መንገድን እንዲመርጡ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች ጥሪ አቅርበዋል። ጌታቸው ባልቻ ተጨማሪ አለው። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተፈረመውን የሰላም ስምምነት አስመልክቶ የአፋሕድ ከፍተኛ አመራሮች መግለጫ ሰጥተዋል። የአማራ ክልል ህዝብን ጥያቄ እናስመልሳለን ብለን ወደ ትጥቅ ትግል የገባን ቢሆንም መልሰን የራሳችንን ህዝብ ተጎጂ አድርገናል ያለው የአማራ ፋኖ ህዝባዊ ድርጅት ምክትል የፖለቲካ መምሪያ ኃላፊና የወሎ ቤተ አማራ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ ኢያሱ አበራ ይህ እንዲያበቃ የሰላም ስምምነቱ መፈረሙን ተናግሯል። ድርጅታዊ እንቅስቃሴዎችን በማድረግ ሁሉም የስራ አስፈጻሚዎች፣ የኮር አመራሮች በመግባባት ህዝባችን ከዚህ በላይ ጦርነት መሸከም እንደሌለበትና ሌሎች ኢትዮጵያን ለአደጋ የሚጋብዝ እንደ ሀገር ሉዓላዊነቷን የሚያፈርስ ብሔራዊ ጥቅሟን የሚክድ እና የሚጎዳ እና ሌላ የአማራንም የኢትዮጵያንም ህዝብ ጥላቻ ውስጥ በሚከቱ አሰራሮች ያለባቸው ኃይሎች ወደዚህ ወደ ትግሉ እጃቸውን ያስገቡበት ሁኔታ ሲሆን ጠንከር ያለ ውሳኔዎችን ለመወሰን ችሏል ማለት ነው። የአማራ ፋኖ ህዝባዊ ድርጅት ትግል ውስጥ ኢትዮጵያ እንደ ሀገር እንዳትቀጥል የምትፈልገው ግብጽና የእሷ ተላላኪ የሆኑት ህወሓትና ሻዕቢያ እጃቸውን በማስገባታቸው አፋሕድ ወደ ሰላም ስምምነቱ መምጣቱን የድርጅቱ የጽህፈት ቤት ምክትል ኃላፊና የወሎ ቤተ አማራ ጠቅላይ ግዛት እዝ የህዝብ አስተዳደርና ማህበራዊ ጉዳይ ኃላፊ ግርማ እጅጋየው ተናግሯል። እኛ የውክልና ጦርነት ወይም ደግሞ ተወክለን ሌሎች ሰዎች እነ ህወሓት ከኤርትራ መሳሪያና ተተኳሽ እያስገቡ ከነ ግብጽ መሳሪያና ተተኳሽ እያስገቡ ጦርነት ማድረግ አንፈል። አሁን ላይ እየተደረገ ያለው የውክልና ጦርነት ነው። የውክልና ጦርነት ህወሓት ፋሲሊቴት ታደርጋለች፣ ነገሮችን ታሳካለች፣ ታሟላለች። ከዛ በኋላ እኛ እንዋጋለን። የሚጋደለው እርስ በርሱ አማራ ነው የሚሞተው፣ የሚጋደለው ኢትዮጵያ እንሞተው። ግን ነገ ከነገ ወዲያ ከኢትዮጵያ መገንጠል ወይም ደግሞ ኢትዮጵያን ጥለው ራሳቸውን ችለው ሀገር መመስረት የሚፈልጉ አካላቶች እኛን እርስ በርስ እያባሉ መሆኑን ስንረዳና ስናረጋግጥ ወደ ትክክለኛው መስመር መጥተናል ማለት ነው። የአማራ ክልል ህዝብና የአማራ ፋኖ ህዝባዊ ድርጅት ሰራዊት አባላት ግጭቱ እንዲያበቃ ባላቸው ፍላጎት አፋሕድ ወደ ሰላም ስምምነቱ መምጣቱን የገለጸው ደግሞ የድርጅቱ የጎጃም ጠቅላይ ግዛት እዝ ፋይናንስ ኃላፊ ከፋለ አለሙ ነው። እስከ ታች እስከ እዚ ድረስ እስከ ኮር ድረስ ያሉ አመራሮች ውይይት ሁሉ የተደረገባቸው ሁኔታዎች አሉ። ምንም ሆነ ምንም የመጨረሻው አማራጭ ያው ማንኛውም ጦርነት እስከ መጨረሻ ድረስ ሄዶ በጦርነት የሚፈታ ነገር የለም። በድርድር ነገሮች ይፈታሉ፣ በውይይት የሚፈቱበት አግባብ አለና አፋሕድ የወሰደው እርምጃ ከክልሉ ከአማራ ክልል ጋር ያደረገው ድርድር ተገቢ ነው ብሎ የአፋሕድ ሰራዊትም አመራሩም ማምኖበታል ማለት ነው። አሁን ላይ በአማራ ክልል ታጥቀው የሚንቀሳቀሱ ወደ ሰላም እንዲመጡም የአፋሕድ ከፍተኛ አመራሮች ጥሪ አቅርበዋል። የአማራ ፋኖ ህዝባዊ ድርጅት የሚመራው ሰራዊትም ህዝባችንም ጭምር የሚፈልገውን ውሳኔ ስለሆነ የተወሰነው ወቅቱንም የጠበቀ እንደሆነ በመረዳት ሁላችንም ለዚህ ቀና የሆነ የሰላም አማራጭ የሰላም በር ሁሉንም
መንገድ መጠቀም እንዳለብንና ሁላችንም ጥረት እንድናደርግ በዚሁ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። በአማራ ፋኖ ህዝባዊ ድርጅት ውጭ ያሉ አንዳንድ አደረጃጀቶች ይኖራሉ። ይህ አደረጃጀት በተናጠል የሚሄድ ነው። በተናጠል የሚሄድ የአማራን ህዝብ እሴት ያልጠበቀ፣ ባህሉን ያልጠበቀ፣ ጥያቄውንም ያላነገበ እንደሆነ ሊታወቅ ይገባዋል። ከዚህ በተጨማሪ ሁላችንም ልንረዳው የሚገባው የህዝባችንን ጥያቄ አለ። ያን የህዝብ ጥያቄ ደግሞ ከሚመለከተው ጋር በመሆን ከመንግስት ጋር በመሆን ለመፍታት ዝግጁ ሆነን ጥረት ማድረግ እንዳለብን እንዲታወቅ እንፈልጋለን። የኢትዮጵያ ብሔራዊ ጥቅም እንዲከበር ከመንግስት ጋር እንደሚሰሩም የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች ተናግረዋል። ወደ ትጥቅ ትግል የገቡ ኃይሎች የመንግስትን የሰላም ጥሪ በመቀበል የክልሉን ህዝብ ከዘርፈ ብዙ ችግሮች ማውጣት እንደሚገባም በጎንደር ዙሪያ ወረዳና ደንቢያ አካባቢዎች ወደ ሰላም የተመለሱ ታጣቂዎች ገለጹ። አካሄዳችን ትክክል አለመሆኑን በመገንዘብ የመንግስትን የሰላም ጥሪ ተቀብለናል ያሉት ወደ ሰላም የተመለሱ ታጣቂዎች በክልሉ በጸጥታ ችግር ምክንያት ባለፉት ዓመታት የተስተጓጎሉ እንቅስቃሴዎች እንዲስተካከሉ የበኩላቸውን እንደሚወጡም ተናግረዋል። ሳሙኤል ወርቃየሁ ዝርዝር ይዞበታል። ታጥቀው ለሚንቀሳቀሱ ኃይሎች በመንግስትና በህዝቡ መካከል በተደጋጋሚ እየቀረቡ የሚገኙ የሰላም ጥሪዎችን ተከትሎ በአማራ ክልል በርካታ ታጣቂዎች ወደ ሰላም እየተመለሱ ነው። በምስራቅ ደንቢያና በጎንደር ዙሪያ ወረዳ ታጥቀው ሲንቀሳቀሱ የነበሩ የታጠቁ ኃይሎችም የሰላም አማራጮችን ተቀብለው በሰላም ወደ ማህበረሰቡ ተቀላቅለዋል። ወደ ሰላም የተመለሱ ታጣቂዎችም የጀመርነው ትግል ህዝባችንን ያሰቃየ መሆኑን በመረዳታችን የሰላም አማራጭን ተቀብለናል ሲሉ ገልጸዋል። አስር አለቃ አስናቀሽ ነበር በነበርኩበት ቦታ የጎንደር 44 ክፍለ ጦር ዘመቻ መምሪያ ኃላፊ ነው የነበርኩት። ስንወጣ የወጣንበት ዓላማና አሁን ያለንበት በጣም የተሳሳተና ልክ ያልሆነ የመጀመሪያው አማራ በየትኛውም ቦታ ተፈናቀለ የሚል ነበር አወጣጡ። አሁን ግን መልሶ አማራን የማሰቃየት ስራ እንዲሰራ አንፈልግም። ያን ተከትሎ ነው እኔና በእኔ ስር ያሉ ልጆችን ይዘን መንግስት ወደ ያቀረበልን የሰላም አማራጩን ተጠቅመን ወደዚህ የመጣ ነው። ሻለቃ መምራት ወርቁ እባላለሁ። በዱር በገደልም ስንንገላታ ቆይተናል። ሲቀጥል እንግዲህ በኋላ ባለን አማራጭ ሲቀጥል የሰላማዊ ጥሪ ተቀብለን ስለመጣ ነው ሙላችን ወደ ሰላማዊ ጥሪ ገብተን አንድ ኢትዮጵያን መስረት ነው። በክልሉ ባለፉት ዓመታት በጸጥታ ችግሩ ምክንያት ማህበረሰቡ ለዘርፈ ብዙ ችግሮች ተዳርጓል። የሰላምን አማራጭ የተጠቀሙ እነዚህ ኃይሎችም በክልሉ የተስተጓጎሉ እንቅስቃሴዎች እንዲስተካከሉ የበኩላችንን እንወጣለን ብለዋል። ክልሉ በመማር ማስተማር ብቻ አይደለም በኢኮኖሚም በሰው ኃይልም እየደቀቀ እንደሆነ እርስ በራሳችንም እየተበላላን እንደሆነ ገብቶናል። ከዚህ ጋር ተያይዞ የመማር ማስተማሩ የኔ እህትና ልጄ ወንድሜ ነው እየደነቆረ ያለና መሆን የለበትም። ከዚህ በኋላ ትምህርት መቀጠል አለበት። የቀሩ ወንድሞቻችን አሉ። ተሸውደን ቆይተናል። ድጋሚ ላለመሸወድ ግን ይሄኛውን የሰላም አማራጭ እንዲከተሉ ፈልጋለሁ። ይግል እኛ ከዚህ በኋላ ትምህርቱንም ምንም እንዲ ወደፊት ያለው ንጹሃን ህዝባችን እንዲማርና ለህዝባችን ከዚህ በኋላ ልንቆም ነው። እስካሁን ባለው ሁኔታ ባልመሰለና ነው። ከዚህ በኋላ ገኛ ወደዚህ እንደምንሆን ነው። ተማሩም ለህዝቡ እንቆማለን ብለናል። በሰላም ወደ ማህበረሰቡ ለመቀላቀል የሚፈልጉ ታጣቂዎችን በአግባቡ የመቀበል እንዲሁም ሌሎችም የሰላም ጥሪውን እንዲቀበሉ የማድረግ ስራዎች እየተሰሩ መሆኑን የገለጹት ደግሞ የጎንደር ከተማ አስተዳደር ፖሊስ መምሪያ ዋና አዛዥ ኮማንደር አንተነህ ቴዎድሮስ ናቸው። የነበራቸው ትግል እውነተኛ አለመሆኑን የውሸት መሆኑን እነሱም ያረጋገጡልን በመሆናቸው ይሄ ትግል የሰላሙን አማራጭ መከተልና መሄድ ባለብን አግባቦች መሄድ ይገባናል። ህዝባችን በድለናልና ህዝባችን የምንከሰው ትጥቃችን አራክፈን የሰላምን አማራጭ መጠቀም ባለብን መንገዶች መጠቀም ይገባናል በሚል ደረጃ የመጡ በመሆናቸው በሰላም ተቀብለናቸዋል። ሌሎች ጓደኞቻቸውን በሰላም እንዲያመጡ መልእክት ተሰጥቷቸዋል። ከማህበረሰቡ ጋር በተደጋጋሚ እየተደረጉ ያሉ የሰላም ውይይቶች የከተማዋና የአካባቢውን ሰላም እንዲሻሻል ከማድረጉ በተጨማሪም የሰላም ጥሪውን የሚቀበሉ ኃይሎች ቁጥር ከጊዜ ወደ ጊዜ እንዲሻሻል አድርጓል ሲሉም ዋና አዛዡ ተናግረዋል። ከዚህ በፊት ከትናንትና በፊት ቀደም ብሎ በአዘዞ ክፍለ ከተማ ከነጦር መሳሪያው የሰላምን አማራጭ ተጠቅሞ የመጣ ኃይል አለ። ትናንትናም በተመሳሳይ በማራኪ ክፍለ ከተማ ከነጦር መሳሪያው የሰላምን አማራጭ ተጠቅሞ የገቡ ሰዎች አሉ።
ይህም መሰረት አድርገው በተለያዩ መንገዶች ማህበረሰቡን የቅስቀሳ ስራዎች እየተሰሩ ነው። አካባቢው እንዲጠብቅ የጸጥታው ባለቤት ራሱ ማህበረሰቡ እንዲሆን የማድረግ ስራዎችን እየሰራንባቸው ያሉባቸው ሂደቶች አሉ። እንደ አማራ ሚዲያ ኮርፖሬሽን ዘገባ የተጀመረውን ልማት ለማስቀጠልና ዘላቂ ሰላም ለማምጣት ማህበረሰቡ ከጸጥታ መዋቅሩ ጋር በመቀናጀት በባለቤትነት እንዲሰራም ተጠይቋል። ኢቲቪ 57 ከኢትዮጵያ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። የጤና ዘርፍ ተደራሽነትና ተጠቃሚነት ለማሳደግ ከአጋር አካላት ጋር የሚሰራው ስራ ይጠናከራል ሲሉ የጤና ሚኒስትሯ ዶክተር መቅደስ ዳባ ተናገሩ። ከጤና ሚኒስቴር ጋር በትብብር የሚሰሩ አካላት የጋራ ምክክር ፎረም በአዲስ አበባ እየተካሄደ ነው። በእናቶች ህጻናትና የስነ ተዋልዶና አፍላ ወጣቶች ጤና አጋርነት የማስጀመሪያ መድረክም ተካሂዷል። ኢትዮጵያም የጤና ዘርፉን ለማጠናከር ከተለያዩ የልማት አጋሮች ጋር በቅርበት እየሰራች ትገኛለች ብለዋል የጤና ሚኒስትሯ ዶክተር መቅደስ ዳባ። Together we have mobilized $167.5 million. በጋራ ከ167 ሚሊዮን ዶላር በላይ ሀብት አሰባስበናል። የኢትዮጵያ መንግስት ቁርጠኛ ሆኖ እኩል ድርሻ እየተወጣ ነው። ይህ ስኬት ደግሞ የመንግስትን ጠንካራ ባለቤትነትና በልማት አጋር የህፃናትና ሴቶች ጤናን ለማጠናከር ያለውን መተማመን ያሳያል። የጋራ ኃላፊነታችን ግልጽ ነው። አንዲትም እናት በወሊድ ምክንያት ህይወቷ ማለፍ የለበትም። ህፃናት ደግሞ በጤና ጣቢያ እጥረት ምክንያት መሞት የለባቸውም። ሁሉም ዜጋ ተመጣጣኝና የተሻለ ጤና አገልግሎት ማግኘት አለበት። የጋራ ትብብራችን ይህንን ኃላፊነት ለማሳካት ያግዘናል። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ በእናቶች ህጻናትና የስነ ተዋልዶና አፍላ ወጣቶች ጤና አጋርነት ዘርፉን የበለጠ እንደሚያጠናክረው ተናግረዋል። የእናቶችና ህጻናት ጤና ላይ ሀብት ማሰባሰብ የተፈለገበት ዋናው ዓላማ በጤና ሴክተር ውስጥ ባለፉት በርካታ ዓመት የእናቶችና የህጻናት ጤና በነፃ ነው የሚሰጠው ምንም ክፍያ ሳይጠየቅ። ይሄ ማለት ግን ሌላ አካል ለግብአቶቹና ለአገልግሎቶቹ ይከፍላሉ ማለት ነው። ስለዚህ ይሄን ጥራቱን ለማጠናከር ግብአቶች በበቂ መንገድ እንዲኖር ለማድረግ በ2030 የእናቶችና ህጻናቶችን ሞት ከመቀነስ ጋር ተያይዞ ኢትዮጵያ ያንን ግብ እንድታሳካ ሀብት የማሰባሰብ ስራ ተሰርቷል። ለሚቀጥሉ 3 ዓመታት 2018፣ 19ና 20 የምንጠቀምበት ከአጋር ድርጅቶቻችን እስከ 160 ሚሊዮን የአሜሪካን ዶላር ከመንግስትም ደግሞ ተመሳሳይ ከዚህ ጋር አብሮ የሚጣመር ወይም ማች የሚደረግ ሀብት ይኖራል። እሱን ወደ ስራ አስገብተናል። አጋር ተቋማቶቻችን በሙሉ አምጥቷል። መንግስትም በየአመቱ እየጨመረ የሚሄድ ይሆናል። ዘገባው የሪፖርተራችን አባዲ ወይነ። የመደመር መንግስት እሳቤ ከተሞች ከኢትዮጵያ አልፈው ለአፍሪካ ተምሳሌት መሆን እንዳስቻላቸው ተገለጸ። የከተሞችን ችግር ለመፍታት ከፖሊሲ እይታ አንስቶ በእውቀት እንዲመሩና እንደ ጸጋዎቻቸው እንዲያድጉ የተወሰደ መፍትሄ መሆኑም ተጠቁሟል። ሙሉ ግርማይ። ከተሜነት የሰው ልጆች ኑሮን ምቹ የሚያደርግ አገልግሎትን የሚያቀል ነገሮችን በተሻለ መንገድ የሚያሟሉበት የኑሮ ዘይን መፍጠር ቢሆንም የኢትዮጵያ አብዛኛ ከተሞች ግን የተቃርኖ ጉዞን የተከተሉ ስለመሆናቸው ሲገለጽ ቆይቷል። ዶክተር ያሬድ ተሾመ በከተማና መሰረተ ልማት ሚኒስቴር የፖሊሲ ዳይሬክተርና የኢትዮጵያ ከተሞች ፕሮግራም መሪ ናቸው። የኢትዮጵያ ከተሞች ከዘመናዊነት ጋር በተያያዘ የፖሊሲ አተያይ ችግር አስሮ የያዛቸው፣ ከተማን እንደ ስጋት የማየት የአመራር ችግር የተጣባቸው፣ የህዝብን ፍላጎት መመለስ የተሳናቸው መሆናቸው አበይት ችግሮቻቸው ሆነው መቆየቱን ያነሳሉ። የከተማ ልማት ፖሊሲ በውስጡ ከተማን ያየበት አተያይ እጅግ የተሳሳተ ነበረ። ስለዚህ ነገሮች ከፖሊሲ ጀምሮ ስህተት ከሆኑ አፈጻጸም ላይ አብዛኛው ነገር ስህተት ይሆናል። አመራሩ ከተማን እንደ ስጋት የሚያይበት የህዝብን ጥያቄ ከመመለስ ይልቅ የፖለቲካ መሳሪያ የማድረግ ባህሪ ነበረ። ስለዚህ ከልማቱ ይልቅ ፖለቲካን ማዕከል ያደረገ እሳቤን ብቻ የበለጸገበት፣ ስለዚህ ከተሞቻችን የድህነትና ስራ አጥነት ኋላ ቀርነት መገለጫ ማኒፌስቴሽን የነበሩበት ነው። ታዲያ የኢትዮጵያ ከተሞች ከእንዲህ አይነት ችግር እንዲላቀቁ ከፖሊሲ አንስቶ በመዋቅር በእውቀትና እንደ ጸጋዎቻቸው እንዲያድጉ ማድረግም የመደመር መንግስት የወሰደው መፍትሄ ነው። ከወደቅንበት ነው የተነሳ ነው። ከተሞችን የምናይበት አመለካከት መጀመሪያ የፖሊሲ አተያይ ወይ ደግሞ የፖሊሲ ፍልስፍናችን ተቀይረዋል። ድህነትና ስራ አጥነት ኋላ ቀርነት ማዕከል ከነበሩ ይሄን ለመቀየር የብልጽግና የፈጠራና የስራ ዕድል መፍጠሪያ ማዕከል ማድረግ የመጀመሪያው አተያይ የተቀየረበትና ዛሬ ዘመኑ ከተሞቻችን በሁሉም የምናይበት አጋጣሚ ያገኘ ነው። ከዚህ አንጻር ነው።
ከተማና ከተሜነት የዓለም ለውጥ መነሻና የእድገት መዳረሻ ተደርገውም ይወሰዳል። ከተሞች በማህበራዊ እይታም የቅይጥ ባህል መፍጠሪያ የህብረ ብሔራዊ አንድነት ማሳያ ናቸው። በኢኮኖሚ እይታውም የንግድ የኢንቨስትመንትና የኢንዱስትሪ እንዲሁም የሥራ ዕድል ፈጠራ ማዕከል በመሆን የላቀ እድገትና የፈጠራ እንቅስቃሴ ሞተርም ያደርጋቸዋል። በፖለቲካው እይታ ደግሞ የፖለቲካ ስርዓት መፍለቂያ፣ የሲቪክ ባህል መሰረት፣ የውይይትና የንግግር ባህል መገንቢያም ከተሞች መሰረት ናቸው። ታዲያ የመደመር መንግስትም ከተሜነት የብልጽግና መዳረሻ ነው ብሎም ያምናል። የመደመር መንግስት ከተሜነትን የሰው ልጅ የብልጽግና መዳረሻ ነው ብሎ ያምናል። ከተሜነት በእቅድና በእውቀት ካልተመራ አይደረስበትም። የመደመር እሳቤ ከተገለጠባቸው ስራዎች መካከል የኮሪደር ልማት በጉልህ ይነሳል። በአዲስ አበባ ጅማሮውን አድርጎ የተተገበረው ኮሪደር ከተማዋን የከተሜነት እድገት እንድትጀምርም እድል የፈጠረ ነው። ከትንሽ ጀምሮ ማስፋትን የተለመው ፕሮጀክት በአዲስ አበባ ሳይገደብም በሁሉም የሀገሪቱ ክፍሎች በ73 ከተሞች ተጠናክሮ መቀጠሉም በከተሞች ክትመት ላይ የገጠሙ ስብራቶችን በመጠገን ረገድ ከታዩ ስራዎች መካከል ፈርቀዳጅ ሆኖ ይጠቀሳል። ማህበረሰብ ማስተባበር፣ ማሰራት፣ ማንቃት፣ ማስጠበቅ አለብን። ትውልዱን መታደግ አለብን። ከጫት ቤት መናጠቅ አለብን። ከሽሻ መናጠቅ አለብን። ፓርክ ስንሰራ፣ ስታዲየም ስንሰራ፣ ወክዌይ ስንሰራ ለዜጎቻችን ዛሬ ሳይሆን በስተርጅና የተሻለ ጤና እንዲኖራቸው ያስችላል። ከተሞች በባህሪያቸውና በጸጋቸው እንዲያድግ ነው የተደረገው። ዘመናዊ ሆኖ ሲል ቢሾፍቱ እንደ ቢሾፍቱ ነው የምታድገው። ጎንደር እንደ ጎንደር ነው የምታድገው። እንደ ባህር ዳር ማደግ አትችልም። ባህር ዳር ሰመራ እንደ አሶሳ ማድረግ አትችልም። እንደ ሰመራ ነው። ይሄ ጂኦግራፊክ ስፓሻል ዲሞግራፊክ ባህሪያቸው በዚህ መልኩ እንዲያድጉ ጸጋ ተሰጣቸው። በጸጋቸው ልክ እንዲያድጉ የማያለምንም ሊመን አውቶኖመስ ሆኑ ከተሞች። የመደመር መንግስት ከተሞች የብዝሃ ዘርፍ ኢኮኖሚ ማበቢያ ስፍራ እንደመሆናቸውም ለክትመት ዝመናውም መልካም እድልን የፈጠረ ሆኗል። እንዲህ ያለው አካሄድም ከኢትዮጵያ አልፎ ለአፍሪካ ምሳሌ የሚሆኑ ከተሞችን መፍጠር ያስቻለ እሳቤን ማንበረር የተቻለበት ነው። በስሉጥነታቸው ምሳሌ የሆኑ ከተሞች አሉ። በአፍሪካ እንደ አዳማ እጅግ በዲፕሎማሲ ማዕከልነታቸው የአፍሪካ መዲናነታቸው በግልጽ ሲታሙበት ከነበረው ወጥተው ዛሬ ምሳሌነት ያሉ ከአራቱ የአፍሪካ ኤግዛምፕለር ሲቲ ተምሳሌታዊ ከተሞች ውስጥ አዲስ አበባ አንዷ ሆናለች ዛሬ ላይ። በከተሞች ያለውን የመኖሪያ ቤት እጥረት በተለያዩ አማራጮች ማቃለል፣ ጽዳትና አረንጓዴ ልማትን የህዝብ ባህል ማድረግ፣ ሃይማኖታዊ ባህላዊና ታሪካዊ ሀብቶችን ወደ ቱሪዝም ሀብትነት መቀየር፣ ወጣቶችን በእውቀትና ክህሎት ለስራ ማብቃትም ትኩረት የተቸራቸው ጉዳዮች ናቸው። በኢትዮጵያ የአምራች ኢንዱስትሪው ዘርፍ መነቃቃት ለበርካቶች የስራ ዕድል ከመፍጠር ባለፈ ምርቶችን በመተካት የውጭ ምንዛሪ ያስገኝቷል። ለኢንዱስትሪው ዘርፍ የተሰጠው ትኩረት የውጭ ምርትን በመተካትና በዘርፉ ያለውን የማምረት አቅም በማጎልበት የአገሪቱን ኢኮኖሚ እያገዘ እንደሆነ አምራቾች ተናግረዋል። መሐመድ አልቃድር ተጨማሪ አለው። ኢትዮጵያ ለዓመታት በገበያው ላይ የሚታየው ነገር ሁሉ የውጭ አሻራ ነበረበት። በቤት ውስጥ ከምንጠቀማቸው ቀላል የፍጆታ ዕቃዎች እስከ ትልልቅ የሥራ ማሽኖች ድረስ የገበያ መደርደሪያዎች ላይ በውጭ ምርቶች ተሞልተው ሁሉም ነገር ከሩቅ ከባህር ማዶ ይመጣ ነበር። ይህ ታዲያ የአምራች ኢንዱስትሪዎች በጥገኝነት ለመቆየትና የሀገርን ዕድልና ፍላጎት በሌላው ቁጥጥር ስር እንዲወድቅም አድርጎታል። ይህ ደግሞ የሉዓላዊነት ክብርን የነጠቀ ነበር። ባለፉት 3 ዓመታት የቤት ዕቃዎችን በማምረት በአምራች ኢንዱስትሪው ላይ ቆይታን አድርጓል። ቡም ማኑፋክቸሪንግ በእነዚህ ዓመታት ውስጥ በሀገር ውስጥ ምርቶችን በማምረት ያደገ የስራ እንቅስቃሴ ስለማድረጋቸው የድርጅቱ ስራ አስኪያጅ ያነሳሉ። ወደዚህ ስራ ስንገባ እንግዲህ ከዚህ ቀደም ያው እዚህ ስራ ውስጥ የነበር ነው እና ለተለያየ ጉዳዮች ወደ ውጭ ወደ ምንም ስንሄድ ለምን በሀገር ውስጥ ይህንን ምርት ማምረት አንችልም የሚል እሳቤ መጣ ወደ ውስጣችን። ከዛ በኋላ ነው እንግዲህ ወደ መሬት የማውረዱ ስራ ይሰራ ነው። አሁን ባለን አቅም ወደ በቀን እስከ 350 የተለያየ አይነት ሳይዝ ያላቸው የቤት ውስጥ ማቀዝቀዣዎች ማምረት ላይ እንገኛለን። ቬርትቤት ሜታ የዲኤልኤም ቴክስታይል ባለቤት ነው። በህንዳዊው አያቱ የተመሰረተው ይህ ድርጅት ከትውልድ ወደ ትውልድ ተላልፎ ባለፉት 40 ዓመታት በኢትዮጵያ አልባሳትን በማምረት የሀገር ውስጥ ገበያው ላይ ተደራሽ ሆኖ ቆይቷል። ይኸው ድርጅት ምርቶችን ከማምረት ባሻገር የስራ ዕድል በመፍጠርም ያለውን ድርሻ የድርጅቱ ባለቤት እንዲህ ይገልጻሉ። ቤዚክሊ የኛ ማምረት አቅም እስከ 4500 ጋርሜንት በየቀኑ ማምረት እንችላለን እና ሌሎችም እቃዎች ማለት እንደ ጨርቅ፣ ቀበቶ፣ ጫማ ክር
ኢላስቲክ እነዚህ እንደ ኢምፖርት ሰብስቲቱሽን ብለን ነው የምናስበው ለሀገራችን እና ወደፊትም ኤክስፓንሽን ያሰበን ስላለ አሁን ከረንትሊ እስከ 400 ሰራተኞች አለን። ገቨርንመንትም ሄልፕ አድርጎናል። ዋናው ለኛ የኛ ቪዥን እና የኛ ሚሽናችን ኢዝ ኢምፖርት ሰብስቲቱሽን ነው ዋናው። ለሀገራችን እኛ የምናስበው ኢምፖርት ሰብስቲቱሽን ነው የምናደርገው። ኢምፖርት ሰብስቲቱሽን ለፎሬን ኤክስቼንጅ በጣም ነው የሚያግዘው እኔ ማስበው ማለት ነው። እና አገሩ በጣም ነው በዚህ ያተረፈው እኔ ማምነው። በኢትዮጵያ ለአምራች ኢንዱስትሪዎች ምቹ እገዛ እየተደረገ መሆኑን የሚያነሱት አምራቾቹ ጥራት ያላቸው ምርቶች በሀገር ውስጥ እየቀረቡ ስለመሆናቸውም ይናገራሉ። ኢትዮጵያ ከኛ ጋር ብዙ አመት እኛ ኖረናል ከኢትዮጵያ ጋር እና በጣም እንደ አዲስ ማለት እንደ አዲስ ሁኔታ ነው ያየነው አሁን ያለው ነው። ያው ምቹ ሁኔታዎች አሉ። አሁን ለሀገሪቱ ለኛም ለመጥቀም ዝግጁ ነን። እኛ እያንዳንዱ እናመርታቸው ማቀዝቀዣዎች እዚህ ቦታ ላይ ቴስት ተደርገው ኮምፒውተራይዝድ በሆነ ሲስተም ሁሉ ነገር ታይቶ ነው ወደ ፋይናል ፕሮዳክት ነው የሚወጣውና ከዚህ አኳያ ከውጪ ከሚገባው በጥራት በምንም የማይተናነስ እንደውም እኛ ራንደምሊ ያለቀውን የሚመጣውንም እዚሁ ቴስቲንግ ዩኒት ላይ ከኛ ፕሮዳክቶች ጋር ቴስት ያደረግንበት ሁኔታ ነበርና እዛ ላይ ምንድነው በግልጽ ያየነው እዚህ ያለው ፐርፎርማንስ እንደውም የተሻለ ቢኮዝ ምንድነው እኛ አምራች ሪስፖንሲብል እዚሁ አድራሻ አለን እንሰራለን። ለምንሰራው ላይ አንዳንዱ ነገር ተጠያቂ እንደሆነ ስለምናምን በአግባቡ ጥራቱን በጠበቀ ደረጃውን በጠበቀ መልኩ ነው የምንሰራውና ይሄም ያው ኳሊቲ ፕሮዳክት ለህብረተሰባችን እንድናቀርብ ያው ያግዘናል ማለት ነውና መንግስት ለኢንዱስትሪው ዘርፍ ትኩረቱን በማድረግ በአምራች ኢንዱስትሪው ላይ ለሀገራዊ ክብር ራስን ለመቻልና ከማንም ላለመደገፍ መሰረት የሚጥሉ ስራዎችን እየሰራ ስለመሆኑ ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት ገልጸው ነበር። ተሰርተው ስራ ያቆሙ ፋብሪካዎች ባለፉት 3 ዓመታት የኢትዮጵያ ታምርት ንቅናቄ ውስጥ መልሰው ስራ እንዲጀምሩ የተበተኑ ሰራተኞች እንዲሰባሰቡ እና ምርታማነት እንዲያድግ ከፍተኛ ድርሻ እንዲወጡ ሆኗል። በሀገር ውስጥ ያሉ ኢንዱስትሪዎች በኢትዮጵያ ያላቸው የገበያ ድርሻ ከ3 ዓመት በፊት 30% ገደማ የነበረው አሁን 41% ደርሷል። ምን ማለት ነው? ከውጭ ከምናስገባቸው ልዩ ልዩ ምርቶች ውስጥ 41%ቱ በሀገር ውስጥ ማምረት ተችሏል ማለት ነው። በሀገር ውስጥ ምርታማነት እያደገ በመምጣቱ $3 ቢሊዮን ገደማ ወጪ ለማስቀረት ተችሏል። ኢትዮጵያ ለዓመታት በገበያው ላይ የሚታየውን የውጭ ምርቶችን በሀገር ውስጥ ለመተካት የአምራች ኢንዱስትሪዎችን በመደገፍ ከጥገኝነት ለመላቀቅ እየተሰራ ይገኛል። በመደመር መንግስት እሳቤ ኢንዱስትሪ የፋብሪካዎች መበራከት ብቻ ሳይሆን የሀገር ሉዓላዊነት መገለጫ ነው። ኢትዮጵያም ጥሬ ሀብቷን ለውጭ ገበያ አሳልፋ ከመስጠት እሴት በመጨመርና የራሷን የቴክኖሎጂ አቅም በመገንባት ራስን የመቻል ስትራቴጂ እየተከተለች ትገኛለች። የኢንዱስትሪ ጎዳናው በመደመር መንግስት እሳቤ በምን መንገድ ተቃኘ የሚለውን በተመለከተ ባልደረባችን ወይንሸት ደጀኔ ያሰናዳችው ዘገባ አለ። የኢትዮጵያ የኢንዱስትሪ ጉዞ ከዓለም አቀፍ ተሞክሮች በመማር ነገር ግን የሀገሪቱን ነባራዊ ዕድና ብሔራዊ ጥቅምን ማዕከል ባደረገ መልኩ በመደመር እሳቤ የተቃኘ ነው። የኢንዱስትሪ ልማት ከገቢ ምንጭነት ባለፈ የሀገርን ክብር የማስጠበቅና በራስ የመቆም ሉዓላዊ መብትን የማረጋገጫ ዋነኛው መሳሪያ ተደርጎ ተወስዷል። እንደ መደመር መንግስት እሳቤ ኢንዱስትሪያዊነት የፋብሪካዎች መበራከት ብቻ ሳይሆን የሀገር ሉዓላዊነት መገለጫ ነው። ጀርመን፣ ቻይናና ደቡብ ኮሪያ የራሳቸውን መንገድ ተከትለው ዛሬ ላይ ስኬትን ተቀዳጅተዋል። ኢትዮጵያም ጥሬ ሀብቷን ለውጭ ገበያ አሳልፋ ከመስጠት ወጥታ እሴት በመጨመርና የራሷን ቴክኖሎጂ አቅምን በመገንባት ራስን የመቻል ስትራቴጂ ትከተላለች። በኢትዮጵያ ታምርት ንቅናቄ ከዚህ ቀደም በከፍተኛ የውጭ ምንዛሪ ከውጭ ገቡ የነበሩ እንደ ምግብ፣ ዘይት፣ ስንዴ፣ አልባሳትና የግንባታ ግብዓቶችን አሁን ላይ በሀገር ውስጥ አምራቾች እንዲመረቱ በማድረግ በራስ የመቆም አቅምን እያሳደገ ነው። ይህ ደግሞ በውጭ ኃይሎች ላይ ያለብንን የኢኮኖሚ ጥገኝነት በመቀነስ ለሉዓላዊነት ጉልህ አስተዋጽኦም አለው። የመደመር ፍልስፍና የኢንዱስትሪ መዘወሩ በእውቀትና በክህሎት የበለጸገ የሰው ኃይል መሆኑን
ያምናል። የሀገሪቱ ወጣት ኃይል የዘመኑን ቴክኖሎጂ ታጥቆ ምርታማ እንዲሆን ማድረግ ደግሞ የአምራች ዘርፉ ዋነኛ ግብ ነው። ይህን ሂደት እስቲ እንመልከተው። የኢንዱስትሪ ፓርኮችና የሰው ኃይል ልማትን ስናይ ወጣቱን ኃይል በክህሎት ማብቃትና የቴክኖሎጂ ገብነት ማረጋገጥ ለሚለው ትልቅ ማሳያ ነው። በቦሌ ለሚ፣ በአዋሳና በድሬዳዋ ያሉ ኢንዱስትሪ ፓርኮችም የውጭ ቴክኖሎጂን እውቀትን ወደ ሀገር ውስጥ እንዲገቡ በማድረግ ማለትም ቴክኖሎጂ ትራንስፈር በማድረግ ድልድይም ሆነዋል። በሺዎች የሚቆጠሩ ኢትዮጵያውያን ወጣቶችም ቀደም ሲል የማያውቃቸውን ዘመናዊ የሆኑ የማሽነሪዎች አጠቃቀም፣ የአመራረት ጥራትንና የዓለም አቀፍ ገበያ ሰንሰለት በእነዚህ ፓርኮች ውስጥ እየተለማመዱ ነው። ይህም በእውቀት ላይ የተመሰረተ አምራች ዜጋን የመፍጠር ሂደትም አካል ነው። በተለዋጭ የዓለም ፖለቲካ ውስጥ ብሔራዊ ጥቅምን ለማስጠበቅ የአምራችነት አቅምን ማሳደግ አማራጭ የሌለው ጉዳይ መሆኑን ተመላክቷል። የመከላከያ ኢንጂነሪንግና የቴክኖሎጂ ሽግግርን ስንመለከት ደግሞ ቀደም ሲል የጦር መሳሪያዎችና ወታደራዊ ተሽከርካሪዎችን ሙሉ በሙሉ ኢትዮጵያ ከውጭ በመግዛት ላይ ጥገኛ የነበረችው አሁን ላይ በመከላከያ ኢንዱስትሪዎች አማካኝነት የተለያዩ የጦር መሳሪያዎችና ድሮኖችን ወታደራዊ አልባሳትን በሀገር ውስጥ በማምረት መጀመሯ ይህ በዓለም አቀፍ ደረጃ ደግሞ የጂኦፖለቲካዊ ተጽዕኖ ውስጥ ሀገሪቱ ራሷን ለመከላከል የሚያስችል የቴክኖሎጂ ነጻነት ማለትም የስትራቴጂክ አውቶኖሚ እንዲኖራት እያደረገ ነው። የመደመር መንግስት የኢንዱስትሪ ልማት የሚከተለው እንደ አንድ የኢኮኖሚ ዘርፍ ብቻ ሳይሆን ጠንካራ ማህበረሰብንና የማይናወጥ መንግስትን ለመገንባት እንደሚያስችል የመዋቅራዊ ሽግግር ምሰሶ ነው። የኢትዮጵያ ብልጽግና የሚረጋገጠው የዜጎች የኑሮ ዘይቤ ሲቀየርና ሀገሪቱ በቴክኖሎጂ አምራች ዘርፍ ባለቤት ስትሆን ብቻ እንደሆነም ተገልጿል። የተቀናጁ የግብርና ማቀነባበሪያ ኢንዱስትሪ ፓርኮች ለምሳሌ የይርጋለምና ቡሬን ማንሳት እንችላለን። ቡናን እንደ ጥሬ ዕቃ ብቻ ከመላክ ይልቅ ደግሞ በሀገር ውስጥ ተቆልቶና ተፈጭቶ እንዲላክ፣ የወተትና የስጋ ምርቶችን ደግሞ እሴት ተጨምሮባቸው ለገበያ እንዲቀርቡ መደረጉ የገበሬውን ገቢ ከማሳደጉም በላይ ሀገሪቱ ከአንድ ምርት የምታገኘውን የውጭ ምንዛሪ በእጥፍም ይጨምራል። የመደመር ፍልስፍና በወረቀት ላይ ብቻ ሳይሆን በተግባር የሀገርን የኢኮኖሚ የደህንነት ምሰሶች ለማጠናከር እየዋለ ያለ መሆኑን ያረጋግጣሉ። የኢትዮጵያ የኢንዱስትሪ ጉዞ የውስጥ አቅምን አሟጦ የመጠቀምና አስፈላጊ አቅሞችን የመገንባትም ብሔራዊ ጥሪ ነው። ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን እንደቀጠለ ነው። አሁን ደግሞ የአየር ሁኔታ ትንበያን የምንከታተልበት ሰዓት ላይ ደርሰናል። ባልደረባችን ኃይሉ ነገሰ ተጨማሪ መረጃ ሊነግረን ስቱዲዮ ተገኝቷል። እንዴት አምሽታል? አየሩ ስለምን ይነግረናል? አመሰግናለሁ ሰለሞን። በዛሬው ዕለት በደቡብ በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች የዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በጎሬና በጎንደር ዝናብ ተመዝግቧል። በነገው ዕለትም በምዕራብ በደቡብ ምዕራብና በደቡብ የሀገራችን አካባቢዎች የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ከኦሮሚያ የጉጂና ምዕራብ ጉጂ፣ ባሌ፣ ቦረና፣ ምዕራብ አርሲ፣ ጅማና ኢሉባቦር ዞኖች፣ የሲዳማ ክልል ዞኖች፣ ከደቡብ ኢትዮጵያ ክልል የወላይታ፣ ጋሞ፣ ጎፋ፣ ጌዲዮ፣ ኮሬ፣ ደቡብ ሆሞ፣ ከደቡብ ምዕራብ ኢትዮጵያ ክልል የሸካ፣ ቤንች ሻኮ፣ ካፋ፣ ኮንታና ምዕራብ ሆሞ ዞኖች፣ ከጋምቤላ ክልል የማጃንግ ዞን በጥቂት ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በሌላ በኩል ከሚኖረው የዳመና ሽፋን በመነሳት የአዊ ዞን፣ ሰሜንና ደቡብ ጎንደር፣ ምዕራብና ምስራቅ ጎጃም ዞኖች፣ ምስራቅና ደቡብ ምስራቅ ትግራይ ዞኖች ላይ በጥቂት ስፍራዎቻቸው ላይ ቀላል መጠን ያለው ወቅቱን ያልጠበቀ ዝናብ ይኖራቸዋል። በሌላ በኩል በሰሜን ምስራቅ በመካከለኛውና በምስራቅ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ ይኖራቸዋል። በሀገራችን ደጋማ ስፍራዎች ላይ የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች እንደሚሆን የትንበያ መረጃዎች ይጠቁማሉ። በነገው ዕለት በሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ ስፍራዎች የሚኖራቸው የአየር ሁኔታ ጅማ፣ ነቀምቴ፣ ጋምቤላ፣ ባህር ዳር ዳመናማ፣ ቡሌ ሆራ፣ ጎሬ፣ መቀሌ ቀላል ዝናብ፣ አዳማ ፀሐያማ፣ በተመሳሳይ ሰመራና ሀረር ፀሐያማ፣ ሞያሌና ሀምቦ ዳመናማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በቀጣዮቹ ቀናት ዳመናማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ የኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። ሰለሞን አመሰግናለሁ። እኔም በጣም አመሰግናለሁ። የኢትዮጵያ የዲጂታል ጉዞና የ2030 እቅድ የነገው የአዲስ ቀን የዜና መሰናዶ የሀገር ጉዳያችን ነው።
በኢትዮጵያ የዲጂታል ስትራቴጂን በመንደፍ ለሀገር የዲጂታል ምህዳሩን የሚያሰፉ ዘርፈ ብዙ ስራዎች መስራት ተችሏል። የዲጂታል መታወቂያ፣ የመሶብ አንድ ማዕከል አገልግሎት፣ ዲጂታል ፋይናንስ ተደራሽነት በዚህ ረገድ በጥንካሬ የሚነሱ ናቸው። እያደገ የመጣው የዲጂታል አገልግሎት ይበልጥ ለማዘመንና አካታች ኢኮኖሚ ለመገንባት ዘመኑ በሚጠይቀው ልክ መራመድ ግድ ይላል። ኢቲቪ በነገው የአዲስ ቀን መሰናዶ የዲጂታል ምህዳሩን በማስፋት አገልግሎትን ማዘመን፣ የሳይበር ደህንነትን ማረጋገጥና በሰው ሰራሽ አስተውሎት ተደግፎ ዘርፈ ብዙ ውስብስብ ችግሮችን በመፍታት ሁለንተናዊ ኢኮኖሚያዊ እድገት ለመገንባት ምን እየተሰራ ነው የሚለውን የሀገር ጉዳይ አድርጎ ያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታም እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን አዲስ ቀን በኢትዮጵያ ቴሌቪዥን ብቻ እንዳያመልጣችሁ። ዜናዎቻችን እንደቀጠሉ ናቸው። በኦሮሚያ ክልል የአፈርና ውሃ ጥበቃ ስራ ዘመቻ ለማስጀመር ቅድመ ዝግጅት እየተከናወነ መሆኑን የክልሉ ግብርና ቢሮ አስታወቀ። በዘንድሮም በ2018 በጀት ዓመት ከ3.2 ሚሊዮን ሄክታር መሬት ላይ የአፈርና ውሃ ጥበቃ ስራ ለማከናወን መታቀዱን የክልሉ ግብርና ቢሮ ኃላፊ ጌቱ ገመቹ ገልጸዋል። በክልሉ ሁሉም አካባቢዎች የአፈርና ውሃ ጥበቃ ስራውን በስኬት ለማከናወን ከ10 ሚሊዮን በላይ ዜጎች ይሳተፋሉ ተብሎ እንደሚጠበቅም ገልጸዋል። በዘንድሮ ዓመት በ3.2 ሚሊዮን ሄክታር ላይ የአፈርና ውሃ ጥበቃ ስራዎች ይሰራሉ። በዚህ ላይ የተለያዩ ስትራክቸሮች አሉ። በየአካባቢውና በአግሮ ኢኮሎጂያቸው መሰረት ስትራክቸሮቹ ይሰራሉ ማለት ነው። ይሄንን ስራ ቅድም እንደገለጽኩኝ ኦልሞስት ወደ 10 ሚሊዮን የሚሆን ህዝብ ይሳተፍበታል። የከተማ የገጠር ህዝብ ይሳተፍበታል ማለት ነው። አሁን ይሄ ስልጠና እየሰጠን ያለነው የባለሙያዎች በትክክል ስልጠናውን ወስዶ ታች አርሶ አደሮቻችን ጋር በትክክለኛው መንገድ አድርሶ ያሰምነውንና ያቀድነውን እቅዳችንን ሙሉ በሙሉ ተግባራዊ ያደርጋሉ ብለን እንገምታለን። የአፈርና ውሃ ጥበቃ ስራዎቹ ከዚህ ቀደም ከፍተኛ ጉዳት የደረሰባቸው መሬቶችን ወደ ልማት በማስገባት ረገድ ትልቅ ሚና እንዳላቸው የገለጹም ሲሆን በዚህም በክልሉ ከ7 ዓመት በፊት 17 በመቶ ብቻ የነበረውን የደን ሽፋን አሁን ላይ 29 በመቶ ማድረስ መቻሉንም ተናግረዋል። እንደ ሪፖርተራችን ሂሩት እምቢያለ ዘገባ በክልሉ የተሰሩ የአፈርና ውሃ ጥበቃ ስራዎች የአካባቢውን ስነ ምህዳር ከመጠበቅ ባለፈ የከርሰ ምድርና ገጸ ምድር ውሃ ሀብቶች እንዲጨምሩ ማድረጉ ተገልጿል። አንደኛ ዋናው ትልቁ ለውጥ መጥቷል ብለን ያለ ነው። በአንደኛ ደረጃ ስናይ የደን ሽፋናችንን ጨምረናል። የደን ሽፋን ሲጨምር የአየር ለውጡን ምን ያህል መቋቋም እንደምንችል የሚያሳየን ነገር ስለሆነ ማለት ነው። እንደምታውቁት በዚህ ሀገር ላይ በእኛ ክልል ላይም የደን ሽፋኑ በጣም ተመናምኖ የሌለ ሆኖ የነበረበት ሁኔታ ነበረ ማለት ነው። ይህንን ስራ ከጀመርን በኋላ በ17% ላይ ነው ኦሮሚያ ላይ የደን ሽፋን አለ ተብሎ የሚገመተው ማለት ነው። ይሄን ስራ ከጀመርን በኋላ ወደ 29% ነው ያሳደግነው ማለት ነው። እንግዲህ በአጠቃላይ በዚህ በአፈርና ውሃ ጥበቃ ስራ የምንበል በክረምት በግሪን ሌጋሲው በምንሰራቸው ስራዎቻችን አካባቢያችንን ለመቀየር ይሄ የአየር ለውጥ የሚያመጣውን ችግር ለመቋቋም ሰፊ እንቅስቃሴ ህዝቡ እያደረገ ነው ያለው። በትክክልም ደግሞ ውጤቱም ታይቷል፣ ተገኝቷል ማለት ነው። የሴቶች ጥቃትና የህፃናት ጉልበት ብዝበዛ እንዲቆም መስራት እንደሚገባም የኦሮሚያ ክልል ሴቶችና ህፃናት ቢሮ አሳሰበም። በሴቶችና ህፃናት ላይ የተፈጸመ ያለውን ጥቃት አስመልክቶም ውይይት ተካሂዷል። በፖለቲካው ዘርፍ የሴቶችን ተጠቃሚነት ለማረጋገጥ በተሰጠው ግንዛቤ ተጽዕኖ መፍጠር እንደተቻለም የኦሮሚያ ክልል ሴቶችና ህፃናት ቢሮ ኃላፊ ሰርካለም ኮሜ ገልጸዋል። የሃይማኖት አባቶችና የህግ አካላት የሴቶችና ህፃናት ጥቃት እንዲቆም እያደረጉ ያለውን ጥረት አጠናክረው እንዲቀጥሉም ነው ኃላፊዋ ጥሪ ያቀረቡት። ህገወጥ የሴቶችና ህፃናት ዝውውርን በማስቀረት ረገድ ችግሮች እንዳሉ በውይይቱ የተነሳ ሲሆን በዚህ ረገድም በትኩረት ሊሰራ ይገባል መባሉን ሪፖርተራችን ኤጄያ ኢንጂፋታ ዘግባለች።
በአሲዳማ አፈር የተጠጉ የእርሻ መሬቶችን በጥናት ለይቶ በማከም የግብርና ምርታማነትን ለማሳደግ እየሰራ መሆኑን የወንዶ ገነት ግብርና ምርምር ማዕከል ገለጸ። ማዕከሉ ባከናወነው የአፈርና ውሃ ምርምር ስራ ተጠቃሚ መሆናቸውንም የሲዳማ ክልል የማልጋ ወረዳ አርሶ አደሮች ተናግረዋል። ሪፖርተራችን አስረሳው ወገሼ ተከታዩን ዘገባ አዘጋጅቷል። የተለያየ የግብርና ስነ ምህዳር ባለበት የሲዳማ ክልል በተለይ በደጋማ አካባቢ ያለው የእርሻ መሬት በአሲዳማ አፈር የተጠቃ ነው። በክልሉ የማልጋ ወረዳ አርሶ አደሮችም በዚህ ተጽዕኖ የድካማቸውን ያህል ምርት ሳያገኙ ቆይተዋል። አሁን ላይ ግን በወንዶ ገነት ግብርና ምርምር ማዕከል በተደረገላቸው ድጋፍ ይህን ችግር እየተሻገሩ ነው። በወረዳው የቀጠና ጉደልቻ ቀበሌ አርሶ አደሮችም በማዕከሉ የተደረገላቸውን ድጋፍ በመጠቀም የተሻለ የገብስ ሰብል አብቅለዋል። ቀድሞ ይቆፈራል፣ ሁለተኛ ይገለብጣል፣ ሶስተኛ ደግሞ ይከሰከሳል። ከዛ በኋላ ከተከሰከሰ በኋላ ኖራ ይጨመራል። ኖራ ከጨመረም በኋላ ገብሱን ያምጡና ነጭ መዳበሪያ ጋር ያቀላቀሉና ራሳቸው ይሰራሉ። ባለሙያ ማለት ነው። እኛ ስንሰራ ምንም የምናገኘው ነገር የለም። 1 ኩንታል፣ 2 ኩንታል፣ 3 ኩንታል ከዛ በላይ አልፈን አሁን አምና 20 ኩንታል በላይ አግኝተናል። በአሲዳማ አፈር ውስጥ ትሎች ይኖራሉ። ትሎች ደግሞ ከስር እንግዲህ ገብሱን ስሩን በቃ ይቆረጥማሉ። እንደገና የእድገት ሁኔታም ይቀጭጫል፣ ያበላሻሉ። አሲዳማ አፈር ይቀንሳል ተብሎ የመጣው የኖራ ትሎችን ይገላል። ትሎች ከተገደሉ ደግሞ ገብሱ እንደተፈለገ በቃ ያድጋል ማለት ነው። ጥሩ ውጤት ይሰጣል። የወንዶ ገነት ግብርና ምርምር ማዕከል በሲዳማ ክልል ማልጋ ወረዳ አሲዳማ አፈርን ከማከም ባለፈ በአፈር ለምነት የአፈርና ውሃ ጥበቃ ስራ እንዲሁም በኩታ ገጠም እርሻ ላይ ባደረገው ድጋፍ የአርሶ አደሩ ምርታማነት እየተሻሻለ መምጣቱን በማዕከሉ የአፈር ጥናት ተመራማሪው ዶክተር አሸናፊ ንጉሴ ተናግረዋል። ኖራውን እንደ ሜጀር ኮምፖነንት ለማከሚያ እንጠቀመዋለን እንጂ ሌሎች ኢምፕሩቭድ ቴክኖሎጂዎች ምንላቸው ዝርያ አንዱ ሪኮመንድድ የሆነ የምግብ ገብስን ተጠቅመናል። ካልኩሌትድ አማውንት ኦፍ እንደየ አካባቢ ሁኔታን መሰረት አድርገን የዩሪያና ዳፕ ፈርቲላይዘር ተጠቅመናል። ሌሎች ከመሬት ዝግጅት እስካሁን ባለበት ደረጃ ያሉትን የማኔጅመንት ስርዓቶች ተጠቅመን ነው እዚህ ደረጃ ላይ ያለ ነው ማለት ነውና እስከ 50% የምርት ልቀት በመናይበት ሁኔታ ውስጥ ነው ያለ ነው ማለት ነው። የሲዳማ ክልል ካለው የእርሻ መሬት ከ90,000 ሄክታር በላይ የሚሆነው በአሲዳማነት የተጠቃ ስለመሆኑ ከክልሉ እርሻና ተፈጥሮ ሀብት ልማት ቢሮ የተገኘው መረጃ ያመላክታል። አፈር ለምነት የማሻሻያ ፕሮግራም እንደ ክልልም ተይዞ በሰፊው እየተሰራ ያለ ነው። ይህንን ቦታ ስንመለከት ከዚህ በፊት በከፍተኛ ደረጃ አሲዲቲ የተጠቃ ማሳ ነው። የምርምር ተቋሙ በአንድ በኩል የትኛው ዘር የትኛው ዝርያ ወይም የሰብል አይነት ይዘራ፣ እንደገና ደግሞ አፈሩ በምን መልኩ ነው መታከም ያለበት፣ በኖራ ነው ወይም በኮምፖስት ነው። ይህንን በማድረጉ አሁን ጥሩ ለውጥ እያየን ያለን። በሲዳማ ክልል ማልጋ ወረዳ ከተቀናጀ የአፈርና ውሃ ጥበቃ ባለፈ በኩታ ገጠም እየተከናወነ የሚገኘው የግብርና ልማት ስራ የአርሶ አደሩ ምርታማነት እያሳደገ መሆኑም ተመላክቷል። የሲዳማ ክልል በባለፉት 4 ወራት 1.2 ሚሊዮን የሚጠጉ የሀገር ውስጥና የውጭ ሀገር ቱሪስቶችን ማስተናገዱ ተገልጿል። በክልሉ ቱሪስት መዳረሻ ከሆኑ ስፍራዎች አንዱ የሆነው የሐዋሳ ሐይቅ በየቀኑ በበርካታ ቱሪስቶችም ይጎበኛል። ሚካኤል ገዙ በዚህ ዙሪያ ቅኝት አድርጎ ተከታዩን ዘገባ አሰናድቷል። የመዝናኛ ከተማ የሆነችው ሐዋሳ በውስጡ የያዘቻቸው የተፈጥሮ ሀብቶችና ለማዕከል የሀገሪቱ አካባቢዎች ያላት ቅርበት ተመራጭ እንድትሆን አድርጓታል። ለቱሪዝም ሂደቶች በጣም ምቹ የሆነች ንጹህ የሆነች አየሯ በጣም የሚመች ህብረተሰቡ ደግሞ ባህሉን የሚያከብር ባህሉን የሚያስተዋውቅ እንግዳ ተቀባይ ማህበረሰብም ከመሆኑ አንጻር ከመሀል ከተማም በጣም ቅርብ ከመሆኑ አንጻር አገልግሎት ሰጪ ተቋማቶች ደግሞ በጣም በብዛት በጥራት ሰርቪስን ለመስጠት ራሳቸውን ብቁና ዝግጁ አድርጎ ከመቀመጣቸው አንጻር በጣም እጅግም ተመራጭም ናት። ከተለያዩ የሀገሪቱ አካባቢዎች እንደዚሁም ደግሞ ከውጭው ዓለም ሐዋሳ ከተማ የሚመጡ ቱሪስቶች ከሚጎበኟቸው ስፍራዎች መካከል ደግሞ ሐይቁ ዋነኛው ነው። እዚህ ሲመጡ አንዱ ሐይቁን የሚጎበኙበት መንገድ ደግሞ የጀልባ ትራንስፖርት ሲሆን በዚህ ትራንስፖርትም ከመዝናናትም ባለፈ ሐይቁ ላይ ያሉ የአዕዋፋት፣ ሌሎች የእጽዋት እንደዚሁም ደግሞ ሌሎችን የሐይቁ ብዝሃ ሕይወትን ጭምር ገጽታ በአካል የሚመለከቱበትን እድል ያገኛሉ።
ያው የሀይቅ ላይ መዝናናት ያው ጥሩ ነው። ለሪክሬሽንም ለሳቲስፋክሽንም ለሁሉም ነገር ጥሩ ነው። እኛ በሀገራችን በኢትዮጵያ ውስጥ ይሄ ነገር ብዙ ጊዜ አልተለመደም። በብዙ ቦታዎች ላይ እንደዚህ እንደ ሀዋሳ አይነት ሀይቆች አሉ። ቢሆንም ግን ሰዎች ቤተሰቦቻቸውን ይዘው ራሳቸውንም እዛ ላይ ከ10 ሰዓት ውጪ የመዝናናትና ሪክሬት የማድረግ ልምዳችን በጣም ደካማ ነው። ከአዲስ አበባ የመጣሁትና እዚህ በመጣው ጊዜ ያየሁት የቱሪዝም መስህብ በጣም እጅግ የሚያስደስትና ሀገርህን ስታቅ የበለጠ ለሀገርህ ከፍተኛ ፍቅር ይኖራል። 129 ስኩዌር ኪሎ ሜትር ስፋት ያለው የሐዋሳ ሐይቅ በውስጡና በዙሪያው የተለያዩ ብዝሃ ሀብቶችን ይዟል። በከተማዋ እየተከናወነ ከሚገኘው የኮሪደር ልማት ስራ ጋር በማስተሳሰር ሐይቁን በተሻለ ደረጃ የማልማት እቅድ መኖሩን የክልሉ ባህል ቱሪዝምና ስፖርት ቢሮ ገልጿል። ከተማ አስተዳደሩ እንደ ኮሪደርም የሐዋሳ ሐይቅ ቢች እንደ ማሳመርም ቢያንስ ሁለቱን ይጀምራሉ። ከሶሞዳ ከገብርኤል እስከ ፍቅር ሐይቅ የፍቅር ሐይቅን ቢችና ዴኩን ጨምረ እዚህ ደግሞ ከአሞራ ገደል አሳ ገበያ አካባቢ የሚሰሩት አለ። በከተማ አስተዳደሩ ነው የሚሰራ። በኢትዮጵያ ባለፉት ዓመታት የቱሪዝም ሀብቶችን በማልማት ዘርፉ በኢኮኖሚ ውስጥ የሚኖረውን አስተዋጽኦ ለማሳደግ እየተሰራ ይገኛል። በባለፉት 4 ወራት ሲዳማ ክልል ከ1.2 ሚሊዮን በላይ በሆኑ የሀገር ውስጥና የውጭ ሀገር ቱሪስቶች ተጎብኝተዋል። ስለ ሀገር በቅርብ ቀን በኢትዮጵያ ቴሌቪዥን ብቻ ዜናዎቻችን እንደቀጠሉ ናቸው። የውጭ ዜና አሜሪካ ነዳጅ የጫነች የቬንዙዌላን መርከብ መያዟን አስታውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው የቬንዙዌላን ህገወጥ ያለችውን የነዳጅ ጫኝ መርከብ መያዟን ገልጸዋል። ፕሬዝዳንቱ በዋይት ሀውስ ለጋዜጠኞች በሰጡት መግለጫ በቬንዙዌላ የባህር ዳርቻ ላይ እስካሁን ከተያዘው እጅግ ግዙፉን ህገወጥ የነዳጅ ጫኝ መርከብ ይዘናል ሲሉ ተናግረዋል። የአሜሪካ ጠቅላይ አቃቤ ሕግ ፖም ቦንዲ በበኩላቸው መርከቡ በቬንዙዌላና ኢራን ላይ ማዕቀብ የተጣለበትን ድፍድፍ ዘይት የጫነ ነው ብለዋል። የሀገር ውስጥ ደህንነት መምሪያና የሀገሪቱ የባህር ጠረፍ ጠባቂዎችን ጨምሮ በርካታ ባለስልጣናት በቁጥጥር ስር መዋላቸውንም ገልጸዋል። ቬንዙዌላ በበኩሏም የአሜሪካንን ድርጊት ከባድ ዓለም አቀፍ የባህር ላይ ወንጀል በማለት ድርጊቱን አውግዛለች። የቬንዙዌላ ፕሬዚዳንት ኒኮላስ ማዱሮ ሀገሪቱ መቼም ቢሆን የነዳጅ ቅኝ ተገዢ እንደማትሆን መናገራቸው ይታወሳል ሲል ቢቢሲ ዘግቧል። ከኢትዮጵያ ቴሌቪዥን ኢቲቪ 57 ምዕራፍ 1 ይህንን ይመስል ነበር። በምዕራፍ 2 ደግሞ የቢዝነስና የስፖርት ዘገባዎችን አካተን የምንመለስ ይሆናል። በያላችሁበት መልካም ጊዜ